ሰላም ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ በወቅታዊ ጉዳዮች ላይ ተመልሰን መተናል ዛሬ አዲስ ሆስት አለና ከአዲስ አበባ ትላለህ እኔ መጀመሪያ ራሴ ላስተዋውቅ ኦኬ ለምን ነው ራሴን እንዳስተዋውቅ አንተ ምትከደመኝ ምቀኛ ምትሆን ምቀኛ ተው መኮላተፍ ነው ጀምሮ በቃ ለኮላተፍ ምን ነው እንግዲህ ስለልኝ ራስን አስተዋውቅ የመኮላተፍ ድል ሰጠ አመሰግናለሁ አንዱ ዓለም ነኝ አንዱ ዓለም እሺ እናመሰግናለን እንግዲህ ዛሬ ተባባሪ ምንድነው አብረን አንዳንድ ጊዜ ያውቃሉ ተመልካቾች አንዳንድ ገስት ሰዎች ሲኖሩ እንደ ገስት አብረውን ሆስት ያደርጋሉ ስለዚህ አንዱም እንኳን ደህና መጣ ብለናል ወደ ፖድካስታችን ያው ወደ ተመልካቾቻችን እንግዲህ እንደተለመደው ትንሽ ጨቅ ላርግና ያው ተኮላትፍ ያለው ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የዶላ ምልክት በመጫን ሁሌም የምንለቃቸው ቪዲዮዎች ይደርሷችኋል አዲስ የሆናችሁ ነባሮቹም እንግዲህ ተመልሳችሁ ስለመጣችሁ ደስ ብሎናል ላይክ አድርጉ ይሄን ቪዲዮ ማይታችሁ ላይክ ማድረጋችሁ ለሌሎች እንድንደርስ ይረዳናልና ይሄ መኮላተፍ የታወቀ ነው ሁላችሁም እንግዲህ ላይክ ማድረጋችሁ እንዳትረሱላለን እሺ ቢኒ እንግዲህ አንዳንድ ሰዎችም ካላችሁ እንግዲህ ኮንታክት አድርጉን እዚህ ያለ ነው ስለዚህ እኛ ጋር መቅረብ የምትፈልጉ ሐሳብ ያላችሁ ሰዎች ይሄ ጉዳይ ደግሞ ከናንተ ጋር ብንወያይበት አሪፍ ነው የምትሉ ሰዎች ኮንታክት አድርጉን ኮሜንት መጀመሪያ ላይ ምን እናስቀምጥ ኮንታክት የምታደርጉን ስልክ ከዚህ በፊትም በመናረጋው በልታናግሩን ትችላላችሁ በዋትስአፕም በበፊቱ ስልክም አዲስ ስልክም እንግዲህ እዚህ ስር በመታዩት ቁጥር ኮንታክት ብታደርጉን የሚሰማችሁን ታሪክ አለኝ የሚነገር ነገር አለኝ ብላችሁ የምታስቡ ሰዎች በራችን ክፍት ነው ዌልካም ብለናል ኦኬ እንደተለመደው ወቅታዊ ጉዳዮች እናነሳለን ሰሞኑን አነጋጋሪ የነበረው ጉዳይ የእግረኛው ሚዲያ ላይ በፊንቴክ ጉዳይ የተነሳ እስር ቤት የነበሩት አርቲስቶችና በጓደረጉት ላይ የሚሰራው ማን ነው ካሊድ ፋውንዴሽን ወንድም ካሊድና ያሉበት ግሩፕ መተው የኛ እውነት ብለው እግረኛው ሚዲያ ላይ በሁለት ክፍል በጣም ረጃጅም ነው መተው ተናግረዋል በዚህ ላይ ብዙ ሰዎች አስተያየት እየሰጡ ነበር እንዴት አያችሁት ጉዳዩን ሁኔታውን የመጀመሪያው ተጠባቂ ነበር ማለት ተጠባቂ ምልህ የማስታወቂያ ሲተላለፍም ተጠብቃለህ ምን ሊሉ ነው ብለ ሊሉት ምችሉትንም ደግሞ ታስበውና ምክንያቱም ገና ፕሮሰሳቸው ያላለቀ በህግ ጥላ ስር ያሉ ሰዎች ስለሆኑ አይን አቋለው የምትለው ነገር ይኖራል ግን እንደኔ ካልከኝ እንግዲህ ከምጠብቀው ውጪ ወጣ ነገር አለ ብዬ አላስብም እነሱም የኛ እውነት ብለው ያስረዱት ነገር አለ ደግሞ ከዛ ባለፈ መስጠታቸው ልክ ነው አይደለም የሚለው እንደውም ብዙ ሲያነጋግር ነበርና የነሱ እውነት የሚለው ነገር አቅርበዋል እኔ ካሳመነኝ አንዳንድ ያሳመነኝ ጉዳዮች አሉ ለምሳሌ እስቲ አንዱ ምትለው አለ አንዳንዴ እውነት እንደነ ገሊ ይባላል እውነት አንድ ነው በእርግጥ ግን ሌላው ደግሞ ሁሉም ነፃ የማውጣት ነገር ራሱን ማለት ራስን ነፃ ታውጣለህ ተብሎ ይጠይቃል በፍርድ ቤት ራሱ ምን ትላለህ ስለዚህ ይባላል መረጋገጫ ተገኝቶበት ያለቀ ጉዳይ ራሱ ይጠየቃል ምን ትላለህ ተብሎ ማለት ነው ከዛ አንፃር ነው የሚሉት ግን ልጓም የሌለው መድረክ ነው አንዳንዴ ፍርድ ቤት ይፈቅዷል አይፈቅደው የሚል ራሱ ሌላ ጉዳይ ራስን ነፃ ለማውጣት ለምን ነፃ ከሆንክ በኋላ የፈለከው ልትል ይችላል ግን አሁንም ሂደት ላይ ነው በዋስ ወጣል ማለት ዋስ ያስፈልገበት ምክንያት ተፈልግ ተጠራለ ማለት እንዲህ በሆነ ጉዳይ በነፃ ማውራቱ ትንሽ አሻሚ ነው ግን አሻሚ በሆነም ጉዳይ ገብተን ያው ሐሳብ እንሰጣለን ትክክል ምንድነው አንዱ መከራከሪያ አንዱ እንዳለው የጉዳዩ ገና በዋስ የተለቀቁ ናቸው መተው እነሱ የኛን እውነት ብለው በሚያሳዩበት በሚናገሩበት ጊዜ ደግሞ እነዛ ተጎጆቹ ማሰብ ያስፈልጋል በይሄን ጉዳይ አምነው ገንዘባቸውን ቁብም ጥለው ተቸግረው ከዛ ይሰብስበው በዚህ ሀገር አኖራር እንደምታውቀው ገንዘባቸውን የሰጡ ሰዎች ምን አይነት ስሜት ይሰማቸዋል ነው በእነሱ በኩል ደግሞ አሳማኝ ነው ብለ የምትለው ነገር ደግሞ እዛው ሲጠይቀው ነበር እግረኛው ራሱ እያንዳንዱን ዶክመንት እዚህ ማስታወቂያው ስንገባ ሁሉ ነገር አይተናል መንግስት አምኖበት ያስመጣሉ ብሎ ማተም ያደረገ ፍቃድ በሰጣቸው ጉዳይ ላይ ያንን አይተን ነው የገባ ነው ስለዚህ ያንን በእኛ በምን ምክንያት ልንጠራጠር እንችላለን ነው እንደገና እኛንም ደግሞ የተሸወርንበት ነገር አለም ነው የሚሉት ለምሳሌ ሰራዊት ፍቅሬ
የተገባለት መኪና ከሌሎቹ የተለየ ቃል የተገባለት መኪና ከሌሎቹ የተለየ ነበር እና ያን ቃል ከተገባለት በኋላ ማስታወቂያውን እየሰራ ያ መኪና ነው የሚሰጠው ፕሮፊቱ እሱ ነው ያ መኪና የኔ መኪና አርጂቶ ስለነበር መቀየር ስለፈልግ በዚህ ተስማምቻለሁ እስከዛ ግን መኪናው ያንተ መኪና ለየት ስለሚል ለማስመጣት ጊዜ ስለሚወስድ የተስማማነው ቼክ እንዲሰጡኝ ነው የሚለው ከዛ ቼክ ሰጡት ጠበቀ 3 ወር ይመጣል ተብሎ ነበር አልመጣም አሳማኝ የሆነበትን ነገር እኮ ነው ነገር ገብቷል እሱም ነው እንትኖቹ ስለቀረቡ ዶክመንቶቹ ያ ከሰጡኝ በኋላ አሁንም አልመጣም መኪናው እንደገና ሌላ 3 ወር በባህሪው ደግሞ ቼክ 6 ወር ሲሆነው ፌል ያደርጋል መሰለኝ ወይ ካላስመታው ወይ ገንዘቡን ሄደ ካልጠየቅ በቃ ወረቀት ይሆናል ሊቀየር ስለነበረ እንደገና አሳድሽዋለሁ እና ሲያሳድሰው ደግሞ እንደገና ፊክስ ሰርተውታል እነሱ የፊንቴክ ዋናው ማለት ነው ምክንያቱም ገንዘቡ መንቀሳቀስ የነበረበት በሁለት ሰዎች ፊርማ ነበር ለሱ የሰጡት አንድ ሰው ፊርማ የፈረመበት እንደሰጡት መጨረሻ ላይ ሲያስመታው ማለት ነው እና እኛም እንግዲህ ተጨበርበረና የሚሉት አንዳንድ ዶክመንቶች ማስታወቂያ ውስጥ የገቡበትን ምክንያት ትክክለኛ ሰነዶች ሲያሳዩ እንዴት ልበለ ሳታቀው ሌሎች የተደበቁ ነገሮች ሊኖሩም እኮ ይችላሉ ግን ሳታቀው ወደ እነሱ እውነት አላቸው ወደ ማለት ይላል ለዚህ ነው የህጉ ጉዳይ ሳያልቅ መተው ማብራሪያ መስጠት የለባቸው ነበር የተባለው አዎ እሺ እኔ ለየት ያለው ነገር መሰለብኝ አሁን ስትላቸው ነበሩ ነገሮች አሉ አይተናቸዋል ግን ያ እነሱን በሚመለከት ነገር ስለሆነ ያ አይመለከተንም ማለት የሌሎቹን ጉዳት አልጎዳንም ለማለት እኛ ተጎድተናል ብለ ማለት ልክ አይደለም የሌሎቹ ላይ ጎድተናል ብለዋል ተጎዳውን ጎድተናል ሳይሆን ይቅርታ እንዳንጠይቅ የሰራነው ነገር የለም ኦኬ ያሉት ይቅርታ አሁን እንዴት ነው ይቅርታስ እንደው በዚህ ምክንያት እንዲሆናል ብላችሁ ይቅርታ ጠይቃላችሁ ሲባል ይቅርታ እንዳንጠይቅ ያጠፋነው ነገር የለም የተጎዱ ሰዎች እንዳሉ ግን አንክድም በዚህ ጉዳይ በራቸው የተበለ ሰዎች አሉ ይኸውልህ አሁን ሁለት መከራከሪያ ነው ማነሳው ለምሳሌ የመጀመሪያው ቅድም የጠቀስከው ነገር አለ አሁን ለምሳሌ ሜጀር ሊምስ ላይ ተከሱትና መከራከሪያ እንትንም ስለሆነች ነው መንግስት ሰጥቷቸው አምኗቸው ንግድ ፍቃድና የተለያየ ነገሮችን አድርጎ ከገለ በኋላ እኛ ማናምንበት ጉዳይ ምን አለ ብለ ያሉት ነገር አለ ትልቅ ስህተት ላይ ነው እሱ አንዱ እሱ ነው መንግስት ለምትሰራው ንግድ የሚፈቅድልህ ፍቃድ ነው በፍቃዱ ተሰራለው አትሰራም ወይ አይመለከተውም ኢኔሲስ ምንድነው በአመቱ መጨረሻ ላይ የሚጠበቅብህን ግብር ትከፍላለህ አትከፍልም ነው እነሱ ሲጠነቁላሉ ወይ እንዴት ያውቃሉ አሁን ቢወልብኝ እኛ እንግዲህ ረጅም ጊዜ ሰርተንበታል የፊንቴክን ጉዳይ ሰዎች ኮምፕሌን ማቅረብ ከጀመሩ በኋላ ሲሰሯቸው የነበሩ ፕሮሞሽኖች ነበሩ ስለ ፊንቴክ ሲናገሯቸው ለምሳሌ ያህል ከጅቡቲ በሚመጣበት ጊዜ ካስታወስን እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ጅቡቲ ሄደበት ይተባለው እንግዲህ ቪዲዮም አይታችሁታል ብዬ አስባለሁና ያ ታይም ኮምፕሌን ይቀርብበት ነበር ድርጅቱ እነሱ እንግዲህ ነበር አክቹዋሊ ነው ያለ የነበሩት እዚህ ጋር ግን እንዳልሆነ የሚያሳይህ ነገር ነበር ምክንያቱም ሰዎች ጥርጣሬ ውስጥ ገብተዋል ኔጌቲቭ ነገሮች ውስጥ ገብተዋል አንዳንድ እንቅስቃሴዎች ሁላ ሲያቀርቡ ነበር እንግዲህ በእነ አውንታ በርሲ ሰበኮልም ሲወጡ የነበሩ ነገሮች ነበሩ የዛን ሰዓትም ማለት ነው ያን ያወቅ ክሮስ ቼክ ማድረግ አይጠበቅባቸውም ነበር ወይ ገብቷል አሁን ሰፓሬት የምታደርገው የመንግስትንና የነሱን በዛ መንገድ ነው ማለት ነው እሺ እዚህ ጋር ማለት አንተ አሁን እንዳልከው ምክንያት ወቅት እየጠበቀ የሚቀያየር አይደለም ከዚህ በፊት ሚዲያ ላይ ቀርበው እኛም ሄደን ፑሽ ያረግን ነው ምናም ሲሉ ነበር እንጂ ተበዳይነን አላሉ አሁን ደግሞ በዚህኛው ሰዓት መተው እኛም የዚህ ተጠቂነን ይያሉ ነው ማለት ነው ያኔ ይሄን አልሰማንም ገብቷል አንዳንዴ የሆነ ነገር ነው ማለት ባይሆን ይቀመጥና የሆነ ሰዓት ነው የሚጣላው እንደማለት ያስመስሏል ይሄን ነገር የሆነ ሰዓት ሲከፋፈል ነው የሚጣላው እንደሚባል እኔ እነሱ ናቸው ማለት ባይሆንም እኔ ማቀው ሰዎች አሉ አንድ በመግዛት ሲችል በዚህ ሲስተም ሁለት ቢኖረኝ ብሎ በሰዓት መግዛት የሚችል ሁለት ተመዘገበበት ስለዚህ የነሱ ተበዳይ መሆን ያንን ሰው አይከሰውም እንዳልከው ማለት ነው ስለዚህ ይሄ አካሄድ እንደውም ግን ካነሳስ አንተ ብዙ ጊዜኛ ሰርተንበታል የሆነ ሐሳብ ስላለ እሱ ለጠይቅ እንዲሁ አንተ አስተሳሰብ ሰዎች ገንዘባቸውን እንዴት እንደሚሰበስቡት እናውቃለን አብዛኛው በብዙ ነገር ነው የሚሰበስቡት ከዛ አንድ ታዋቂ ሰው መጥቶ
እንደዛ ስላለ ወዲያው እምነት አድርገህ ገንዘብን መስጠት ትክክል ነው ብለህ ታምናለህ? ያው እንደየሚዛኑ ቅድም እንዳልኩት እውነት አንድ ቢሆንም እንደየሚዛናችን አይደል። ከዚህ በፊትም የዚሁ ቀዳሚ ተቋም ሂጄ ነበር ነኝ በአጋጣሚ ሂጄ ያለው ግርግር የሆነ እንዳያመልጥ ምናምን ነው ሽሚያ ነው የነበረው እዚህ ገርጂ አካባቢ ነው ሲመዘገቡና ከዛ እዛው ደርሶ ይወስና እዛው ደርሰን ውይይት አደረግን። ይሄ ነገር እንዲህ ቢሆን አጋጣሚ ነው ተረፈኝ። እንዳልኩ ይሄ ሰው መግዛት ይችል ነበር በሰዓቱ ግን ሁለት ቢኖረኝ ሁለት ቢኖረኝ እንደዚህ አድርጌ እሱ ስለማይነዳ እንዲጠቀምበት ማለት ነው። በዚህ አየ ተበላ። እውነት ለመናገር ደግሞ አጋጣሚ ሊወስድ የሄደ ሰውም አይቻለሁ። የመጀመሪያው ዙር ላይ በደስታ ወረቀት ይዞ ይቅናህ ደስ ብሎኛል ምናምን ተባብለን የተለያየ ነው። ይሄ እውነቶቹ እነዚህ ናቸው። ግን አንዳንዴ አሁን ያንተ ጥያቄ በታዋቂ ሰው የእውነትም እኛ ሀገር ላይ እኮ ህግ አለ እውቅናውን በመጠቀም እንዲያደርግ ተብሎ የሆነ ተቋም እዚሁ መስቀል አደባባይ ጋር ያለ ተቋሞች ተጠቅሟል ይሄን ተብሎ ክስ ተመስርቶበት የተቀጣ ተቋም አለ። ለምን እውቅናውን በመጠቀም እንዲያረገ በሚል። ስለዚህ እውቅና የራሱ እንትን አለው ማለት ነው። ስለዚህ ሰዎች ሊሸወዱ ይችላሉ፣ በታዋቂ ሰው ሊሸወዱ ይችላሉ። ግን አሁን በስሬ ቅድም እንዳነሳው እነዚህ ሰዎች ይሄን ዶክመንት አይተው መንግስት ሰጣቸው ገቡበት አይደል? ከዛ በኋላ ያስካለ ድረስ ይሄ ድርጅት አምጥቶ ይሰጣቸዋል ለህዝቦቹ አይሰጣቸውም የሚለውን ልታውቅ አትችልም። ምክንያቱም ህጋዊ ዶክመንቶች ይዟል። በስራ ነው የምታውቀው። ገብቷል። ይሄውን የነሱ እውነት አለበት ወደሚለው ስንሄድ ነው የነሱ ችግር ያለበትን እንዳነሳ እንዳለው ነው። ስለዚህ እነዚህ ሰዎች እንደኔ እንዳንተ ስራቸው እኮ ነው ማስታወቂያ ስራ ነው፣ ገቢ ማግኘት አለባቸው። ስለዚህ ሊሰሩት ይችላሉ። ግን ሆም ብለን ነው የሚሉት እነሱ ሰው እንደሚጭበረበር እያወቅን የተባበርንበት ነገር በፍጹም ነው የለም ነው። አሁን እኮ እሱ ላይ አይደለም። አሁን ስለውሳኔው የፍርድ ቤት ኬስ ስለሆነ ዲሳይድ ማድረግ ምን ችለው ነው ብዬ አላስብም። ግን አሁን እኔም እያልኩ ያሉት ለምሳሌ እንመለስ ወደ ኋላ ኃጢአታቸውን እናበዛ አይደለም። ግን ማስታወቂያ አይደለም የሚሰሩት እነሱ ብራንድ አምባሳደር ነው። ብራንድ አምባሳደር ሲሆኑ መጀመሪያ ካስተዋወስ ብራንድ አምባሳደርነት ፊርማ ሲፈራረሙ በተከታታይ ጊዜ አቀርበናል። ስለ ሉላ ገዙና ስለ ጽዮት ወዲያው አወጡ። ምክንያቱም አልገለጹ there's something የሆነ ነገር ግን ይሸታል። አሁን የሚሸት ስለ ፊንቴክ ስለሚባለው ድርጅት እንጂ ስለ ሌሎች ብራንድ አምባሳደሮች አይደለም። አሁን እዚህ ጋር እነ ሉላ ገዙ ገብቷቸው ይሁን ወይ በግል ምክንያት አቆመውት ይሁን የነሱ ምክንያት ነው። ግን የፊንቴክ ፕሮሰሱ ደግሞ ይሄ ፕሮሰስ ካስታወስክ ይሄ በአንድ ሳምንት ውስጥ ተቀልጣጥፎ የሆነ ነገር አይደለም ጉዳዩ። ከአመት ከምናምን በላይ ገብቷል አይደለ? እንግዲህ እነ መንሱር በተለያየ ሚዲያ ላይ እዛው እግረኛው ሚዲያ ላይ እንኳን ቀርቦ ስንት ሲልበት የነበረ ከአውንታው ሲሳ ጋር ሰጣ ገባ ውስጥ ሁላ ገብቶ የነበረበት ድርጅቱን እስከ ባለቤትነት አይነት በሚመስል መልኩ ሲገልጽ የነበረበት መንገድ አለ። እንደውም አንድ ባንድ እንጠይቃለን ብለዋል። ከተጠያቂዎቹ አንዱም ልንሆን እንችላለን። ለምሳሌ እንዴት ምን አሉ መሰለ? እስር ቤት በነበርንበት ወቅት ያላግባብ ስማችንን ያጠፉ ሰዎች አሉ። ጠበቃቸው አብሮቸው ነበር ባይዘው። እንደውም ስለ ህጉ ጉዳይ አልናገርም ማለት ሲጠየቅ ፍርድ ቤት የያዘው ጉዳይ ስለሆነ እዛ ጋር ያለው ነገር አልናገርም። ግን ስለ ጉዳዩ ማለት ይሄን አሁን እዚህ ላይ ነው ያተኮረው። ሌሎች ሰዎች የሰዎችን ስም ማለት ነፃ ሆኖ የመገመት መብትን መጣስ ህገ መንግስቱን ነው ያለሱ ነበር ሲተነትን የነበረውና ምን ጭራሽ ከይግረምህ ብዬ ነው ገብቷል ሲሉ የነበረው። እኛ እስር ቤት በነበርን ጊዜ ስማችን ልክኛ እንዲዳደርግን አወንታን እንዳነሳው ጨምሮ ሲያጠፉ ነበር እና እነሱን ቀስ በቀስ በህግ ሂደት ምናየው ጉዳይ አለ ነው የሚሉት። ይሄ ማለት ምን ማለት ነው? ለኔ ደግሞ ሌላኛው ችግራቸው በየማስበው ይሄ ማለት ህዝቦች ተበደልን የሚሉትን ሰዎች ሄደው ድምጽ ሆነው ይሄን ጉዳይ ያሳወቁን ሰዎች ተጠያቂ እናደርጋለን ነው በሌላ አባባል። ልክ ካልሆነ አኬር ነው። ለምሳሌ ለሚጠየቁ ሰዎች ሊሆኑ ይችላሉ፣ አይክሰሱ አይደለም። ለምሳሌ ያንን ዜና ሰምተህ እንዴት ነው አንተ መልሰህ ያስተጋባኸው ነው የምትገልጽበት ሁኔታ አለ። ለምሳሌ ፍርድ ቤት ተጠርጣሪ ነህ እንጂ ፍርድ ቤት ንጹህነትን ወይም ደግሞ ወንጀለኝነትን እስካላረጋገጠ ጊዜ ድረስ ምንድነው
ተጠርጣሪ ብለህ ነው የምታወራው እርግጠኛ ሆነ አታወራም አሁን አንዳንዶች ሚዲያ ላይ ስታይ በእርግጠኝነት ድፍድፍ አድርገውባቸው ሲሰድቧቸው ፐርሰናሊቲያቸውን ሲናገሩ ብዙ ነገር ሲሉ ነበሩ አሁን እዚህ ጋር ደግሞ ምንድነው ምንድነው ያለውን ነገር ችግሩን ነው የምታቀርበው ሀፕን ያደረገውን ውለውን ነው የሰዎቹን ችግር ነው ያ ነገር አያስጠይቅህም ታል እንግዲህ ያው የህግ ጠበቃው ይሄድበታለው እንሄድበታለን ያሉት ነገር አዎ ግን ከዛ በፊት ደግሞ የራሳቸውን ነገር ክሊር ቢያደርጉ ደግሞ ጥሩ ነው ያስባለሁ በስለ ይቅርታ ምን መሰለህ አሁን መልኩ የተቀየረው ህግ ሲይዘው ነው ገብቷል እኔ ሳላቅ ነው አውቄ ነው ወደሚለው የመጣው ህግ ከያዘው ወዲህ ነው ከህጉ በፊት ግን የሆነ ነገር አለው ምንም አጣመጡ የሚመስል ነገር አለ ከዛ በኋላ ነው ማስተባበሉም ለማብራራት መሞከሩም ተበዳይነን የሚለውም ስንት የሚዲያ ቀርቧል ይሄ ጉዳይ አንድ የማስታወቂያ ባለሙያ አንድ ሚዲያ ላይ ስንት ይቀርባል መጀመሪያው ላይ ሲል ያብራራበት መንገድ አለ ዛሬ ደግሞ ይሄ የመጨረሻው ላይ የሚገለጽበት መንገድ አለ ይቅርታስ ደግሞ ምንድነው ማለት እንዴት ነው ይቅርታ ማንጠይቀው ለምን ይቅርታ ማንጠይቀው ስላላጠፋን አንጠይቅም አሉ በቃ ስለዚህ ይቅርታ አልጠይቅም ላለው ሰው ያ ሰው ለሚለው ነገር ደግሞ ያ ሰው ሚሊዮን ነው የሚለው አጥቷል የተበደለ ደግሞ ከዚህም በላይ እንደው በደና ቆይተዋል እኮ ቀደም በግል በስለላ ጉዳይ ስናወራ ያወራነው ነው ሰው እንደውም ምንም አላረገም ማለት የትን ያለ ነው እዚህ ስለሆነ ማለት ነው የኛ የስብና አመጣጥ ስላለ ነው ይሄም በደል የሚደርስብህ እኮ ጨዋነትህ ነው አንዳንዴ የተበደልክ ያለው በጨዋነትህ ሰውን በማመን ነው የተበደልከው ማመን ደግሞ ወንጀል ነው ይቅር ያላቸው በምን ቅር እንዳላቸው ታውቃለህ ሲናገር ይገረም ምን አለ ብዙ ነገሮች ተደርገዋል እና እኛ ሰዎች አስተባብረው በእነዚህ የተበደሉት ሰዎች በዋስ ሊፈትኑ ሲባል ፍርድ ቤት ግልብጥ ብለው እንዲመጡ ተደረገ እና ተቋማቸው እንዲገልጹ ተደረገ ሲል ነበር ምን ማለቱ ነው ለክ ያን መበደላቸው መተው ዛጋ ማሳየታቸው እነሱ ላይ እንደተሰራ አርጓ አስተባብረው እነዛን ሰዎች ዛጋ እንዲመጡ ተደረጉ አንዴ ሁለተኛ ግማሹ ገንዘብ ራሱ ሰዎች ጋር ማለ ነው የሚሉት እሺ መኪና ወሰሩት የመጀመሪያዎቹ ሰዎች በዚህ ግርግር ክፍያውን ላለመክፈል እንደተበዳይ ሆነው ተቀላቅለው ምናምን ብዙ ነገር ያያረጉ ነው የሚሉት ኦሬዲ ሰነድ አለ እሱ ምንም ማድረግ አይችሉም በርግጥ ማለት ያመልጧቸው ነው ሰዎች ግን በዚህ ጉዳይ አሁንስ እነዚህ ሰዎች የነዛ ሰዎች ገንዘብ እነዚህ መኪና ላይ ያለ ነው ያሺ ሲሰላ ገብቷል እንደገና ቁጥሩ በትክክል አልተገለጸም የከፈሉ ሰው 1100 ይላል አንድ ሰነድ ላይ 1200 ይላል አንድ ሰነድ ላይ ይሄንስ መግለጽ ነበርባቸው እንደ ተከክለኛ አሁን ይኸውልህ ወደ ምን እንድንመጣ ፈልጋለሁ መሰለ ወደ እንደው መጀመሪያ እንድንነሳ ነበር የፈለኩት ይሄንን ኢንተርቪው መስጠት ነበርባቸው ወይስ አልነበረባቸውም ከህግ አንፃር የሚታየ ትልቅ አከራካሪ ጉዳይ ስለነበረ ነው አሁን ግን ተበቃቸው አብሮ አለ እንግዲህ ቢቻል ይሆን አብሮ የቀረበው እንዴት እንደሆነ በሁለት መንገድ እንየው የነሱ መብት እስከምን ድረስ ነው ከዛ በኋላ ደግሞ የስለ ፍርድ ቤቱን ባያዝ እንዳያደርጉ የተቀመጡ አዋጆች አሉ ገብቷል አለ ያው ስትወጣ እንደዚህ አይነት ነገር እስከምን ድረስ መናገር ትችላለህ የሚለው በህግ የታሰረ ስለሆነ ማለት ነው አሁን እንግዲህ ገረም ደጀን የሚያተናገረው ነገር አለ ይሄ እነሱ እንደዚህ አሁን ስቲል ነው ዲፌንድ የማድረግ ነገር አለ ወደ እንትናም ከሰማው ከዚህ በኋላም ሌላ ማስታወቂያ ከመጣ ትክክለኛነቱን አረጋግጬ ይሰራለው ያለበት አለ ማን ነው እንትና ሰራዊት አይደለም ኢቢኤስ የሚሰራው ዳንኤል እሱ እንደውም ግልፍ ነበር ግን አሁን ምን መሰለ የሚጠቅመው ይቅርታ ማለት ድንገት ጥፋቱን አምነናል ብሎ የመቀንተን ማለትና ያ ስለሆነ በዛ ላይ ዳውት አላረጋቸውም ልክ ናቸው በክርክር ሂደት ውስጥ ጥፋተኛ ስትባል ይቅርታ ትጠይቃለህ ምን ማለት ይመስላል አሁን ይቅርታ ስላላስ ማለት በእኛን ምክንያት አርጋችሁ ለመጣችሁት እኛን ላመናችሁ ሰዎች ለዚህ ለዳረግናችሁ ማለት ቆንጆ አገላለጽ ነው ሁኔታው እኮ እንዳሉትም እጁን ይዞ ማንንም አላረገም ግን ተጽኖ ፈጣሪ ማለት አምባሳደር ማለት ምን ማለት ነው ያ ትልቅ ነገር ቀላል ነገር አለ ይሄንን የኛ እዚህ ማድረሳችን ላመጣንባችሁ ሰበብ ለሆንባችሁ ነው ወንጀሉን ከኪሳችሁ አልወሰድንም ወይ ይሄ ሊሆን ይችላል እኮ ግን ይሄን ለፈጠሩት ገብቷል ለዚህኛው ነው ይቅርታ የሚጠይቁት እንጂ ወንጀሉ ገና እኮ ነገ ደግሞ ፍርድ ቤት ሲወስን ይሄ በምን ሐሳብ እንደሚቀየር አናውቅም አሁንም ይሄን ጉዳይኛ ስናወራ የፍርድ ቤት ሐሳብና ህግን ጥሰን ሳይሆን እንድንረዳ እንድናስረዳ ወይ እንድንግባባ እንድንወያይበት እኔ እንዳየሁት የዳንኤል እንዳልከው ትንሽ በርግጥ ይኸውልህ እንጀራቸው
አሁን እንደውም ይሄን ኢንዱስትሪ በእኛ ምክንያት በጣም ተጎዳ ነው እያሉ ያሉት። ኦኬ ያ ኦፍ ኮርስ ሰው ልጅ ማለት አዲስ ህግ እስከሌለ ድረስ አንድ ማስታወቂያ የሚሰራ ሰው ያን ድርጅት ህጋዊ መሆኑን አይቶ ማስታወቂያ ይሰራል። ከዛ በኋላ ሁሉ ለአምባሳደርነት የተጠየቁ ብዙ አርቲስቶች አረ እያሉ አንሆንም እያሉ ሲያፈገፍጉ ደርሰዋል። ከሌሎች ተቋም የወጡ ሰዎች አሉ። የወጡ ሰዎች አሉ። እና ይሄ ነገር ቀላል አይደለም ዳሜጁ። ይሄንን ኢንዱስትሪ በጣም እየጎዳው ነው ይሄን ቤዝ ያደረገ። ለምሳሌ ይሄ ማለት በተዘዋዋሪ ያለ ሰው ላይ ፍቅሬ ቴሌቪዥን ጣቢያዎች ጠቅላላ ገቢያቸው ቤዝ የተደረገው እንትን ላይ ነው ማስታወቂያ ላይ ከዋናው በስተቀር ብሏል። ከኢቲቪ በስተቀር ሌሎቹ በማስታወቂያ ላይ ተመሰረተ ነው። ዳሜጅ ያመጣው ማን ነው? ቤንጂ ቅርታ ስትነግረኝ ማለት ነው ማን ያመጣው ዳሜጁ? እኮኛ ምን ማድረግ ነበረብን ነው እነሱ ምን ማድረግ ነበረባ? ለምሳሌ አሁን አንድ ማስታወቂያ የሚሰራ ሰውዬ እንትኑን ሰነዶቹን ይቀርባል፣ ያያል፣ ይመረምራል፣ ህጋዊ ነው። ከዛ በኋላ መስራትን አለመስራቱ መተንበይ ይችላል ወይ? እሱ ነው ከሆነ ሐሳብ አሁን አጨቃጫቂ ነው። እኛ ትክክለኛ ሰነድ መጣ ማስታወቂያውን ሰራ፣ እነሱም ብለው ደግሞ የመጡ ሰዎች ደግሞ ያው እንደምታየው እንግሊዝ ደረሰ። ልዩነቱ እንትን እኮ ነው ቢኔ ወለ ዋንስ መጀመሪያ ሰርተ አንድ ማስታወቂያ መሄድ አንድ ነገር ነው። ሁለተኛ ደግሞ ብራንድ አምባሳደር በሆነበት ሰዓት አሁን የፊንቴክን ለየት የሚያደርገው ነገር ቅድም ብየዋለሁ። ኦልሬዲ ፕሮሰስ ሰው ኮምፕሌን ማድረግ ጀምሮ ብዙ ነገሮች በተነሱበት ሰዓት ላይ ይሄ ለምሳሌ የጅቡቲው መስቀል አደባባይ መጥቶ የተሰጠው መኪና የኪራይ የተባለው እነሱ ላይ ያውቁት ይችላል የኪራይ እንደሆነ አልሆነ እሱ አይደለም ጥያቄ፣ አትፈርድባቸውም እሱ ላይ ግን በዛ ሰዓት ኮምፕሌን በሚደረግበት ሰዓት ጅቡቲ ሄደው ምናምን እንግዲህ የነበረው ቪዲዮዎች እንትማ ክሮስ ቼክ መደረግ አልነበረበትም ወይ? አሁን ሰራዊት ቼክ እኛ ማንዴት የላቸውም። ማንዴት የነሱ ሰነድ ብቻ ነው ማየት የሚችሉት። ማንዴት አለ። እንዴት ማንዴት ማለት የትኛው ድረስ መሰለ? ለምሳሌ ይሄ ማስታወቂያ መስራት አይደለም። ብራንድ አምባሳደር ነው። ብራንድ አምባሳደር ማለት አንተን ባየው ቁጥር ያ ድርጅትን ነው ማስበው። አንተን ሳይ ትረስት አድርጌያለሁ፣ አንተን ትረስት አድርጌ ነው ድርጅት ላይ እኮ። ስለዚህ ኮምፕሌን ይደረጋል አይደል? ልታረጋው ነው። ይሄ ነገር ምንድነው እኮ እሱ ስላለ ነው እዛ ድረስ ሄድ ነው አሉ እኮ። ኮምፕሌኖቹ ሲበዙ አሳዩን ቆየ ይሄ ነገር ስንል ሄድን ነው እዛ። ይሄንን በእኛ ጥረት ነው እዛ ሄደን ያየነው ነው። እዛ በሜዳችን ደግሞ ኮምጣጣ ጁስ ከመጠጣት ውጪ ያተረፍነው ነገር የለም ብሏል ሰራዊት። ሌላ ማስታወቂያ ነው እንግዲህ የጁስ ማስታወቂያ እንግዲህ እሱ ያውቃል። ምክንያቱም ያየነው ራሳቸው የለቀቁት ቪዲዮ ላይ ትልቅ ፎር ስታር አይ ቲንክ ትልቅ ስታር ሆቴል ላይ ነው። ሆቴል ውስጥ ቢቀመጡ እሱ ያለው ነው መቀመጡ ምናምን ሳይሆን የተለየ ክፍያ ያገኘንበት ነገር የለም እዛ በመሄዳችን ነው። ይሄ ማለት እነሱ ልክ ናቸው እኮ ያልኩ አይደለም። ግን አሁንም ቢሆን እነሱ ካቀረቡት ሰነድ አኳያ ነው ይሄንን ብለው እነሱን አይቶ የተሸወደ ሰው አለ ወይ? አዎ አለ። ቅድም እንዳለው ለዛ ሰው አትሊስት እንኳን ሪስፔክት አድርገው ይቅርታ ቢጠይቁ እንደገና በተነሳበትም ዘመን ምን ታመጣላችሁ አይነት አክት ከማድረግ ይልቅ ከተበደለው ሰው ጎን ቆመው የነዛን ሰዎች ጥያቄ ድርጅቱን ማፋጠጥ መጠየቅ ነበረባቸው። የናሱንም የናንተም ጥያቄ እኛ ነው የኛም ጥያቄ ነው ባለማወቃችን ብለው አሁን እንዳልከው ነገሩ ኮኮ መጠጠ በኋላ ነው እኔ ያረጋግጥ እና መጀመሪያ ደግሞ 900 ሺህ አካባቢ ነበር። ከዛ ተብሎም የወሰዱት እኮ በዛ አይደለም የወሰዱት ጨምሯል። ቅድም እንዳልኩ አንዳንድ እንትን እንዲህ በዚህ ወጥቶ በሚል ምክንያት 250 ሺህ ከ200 እስከ 250 ሺህ አካባቢ ተጠይቀናል የሚል እንትን ነው ያለኝ። ግን ያው እኛ ደግሞ ይሁን ኧረ ምናምን ምትሏላ ለማስታወቂያውም የነበረው ሁኔታውም የነበረው ማንንም ይጋብዛሉ። የሆነትም ያለ እነዚህ ሰዎችም እኮ ልትሄድ ይችላል። ጎሎቢና ያልሄድኩት ሌላ ጉዳይ ይሆናል እኮ እንደውም እንጂ ለምን ወለድ ከሌለው ትንሽ ብር ነው ማለት ከመኪናው አንፃር ከእለታዊ ገበያ አንፃር ማለት ነው። ከዛ አንፃር ነገሩ የጀመረው ገብቷል ጨምሮ ነው የወሰዱት እነሱ ሰዎች ማለት ያኔ መመርመር ቢመረመር እንዳልከው ንግድ ፍቃዱን ማየት ብቻ ሳይሆን ሁኔታው እያልጣመ ሲሄድ ወጥቻለሁ ስትል እኮ ትልቅ ሰው ስለሆንክ የምትፈጥረው ነገር አለ። ማንንም ወጥቻለሁ ያለ የለም። ጠርጥሮ ነው ሁለቱ ሲወጡ የሆነ ነገር አለ ተብሎ ነበር እና ሉላ ሲወጡ ስለዚህ ያ ነው እኔ እንደዛ ነው ኃላፊነት መውሰድ ነበረባቸው። እንግዲህ የፍርዱ መጨረሻ ነው ያለን። የቀረ ነገር አለ እነሱ ያናንሰው በዚሁ ነው እንትን የምንለው እንግዲህ መቅረብ ነበረባቸው ወይ አልነበረባቸውም ወይ የሚለው ነገር ሀሳብ ከህግ አንፃር የተሰጣሉ ትንሽ ማንበብ ይችላል። ለምሳሌ በዋነኛ የመጀመሪያው የነሱ መብት ተብሎ የሚወሰደው የኢትዮጵያ ዓለም አቀፍ የህግ መርሆችን በተመሳሳይ የሆነ አቋም ሲኖረው የህግ መስርቱ ዓላማ የግለሰብ መብት ማስጠበቅና የፍርድ ቤቶች ነፃነት ማረጋገጥ ነው። በፌደራል ህገ መንግስት አንቀጽ 3 ላይ
ማንኛውም የተከሰሰ ሰው ጥፋተኝነቱ በህግ መሰረት በፍርድ ቤት እስኪረጋገጥ ድረስ ንጹህ ሆኖ የመገመት መብት አለው። አሁን እንግዲህ እነሱ ኮምፕሌን የሚያደርጉት እንትን ነው ችግር ነው ማለት አሁን እነሱ እኛ እንዴት እንደዚህ ቪዲዮ ላይ ሲቀርቡት የነበሩ ነገሮች አለ አይደል ተክለ ሃይማኖት ሲያሳያቸው ነበረው አንዳንዱ ስድብ ሲሳደብ ነበረ እርግጠኛ ሆኖ ሲናገራቸው የነበረ ሰው አለና ከዛ እንግል ይሄኛው የነሱ ንጹህ ሆኖ የመገመት መብት አላቸው የሚለው ነገር እንትን ላይ በተጨማሪም በአንቀጽ 29 መሰረት ሐሳብን በነጻነት የመግለጽ መብትን ህገ መንግስቱ ያረጋግጥላቸዋል ሐሳባቸውን አሁን ሁለተኛው ደግሞ ሐሳብ አለ ሊያስጠይቃቸው ወይም ደግሞ እንትን ሊላው የሚችለው ማለት ነው ሁለተኛው በ2004 በወጣው የኢትዮጵያ ወንጀል ህግ የፍርድ ቤቶች ነጻነትና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ ለምሳሌ ጉዳዩ በፍርድ ቤት እየታየ ወይም በክርክር ላይ ያለ ተከሳሹ በሚዲያ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትህ ሂደቱን እንዳስተካከለ ተቆጥሮ በወንጀል ይጠይቃል መቅረባቸው ማለት ይገናኛል አዎ ገብቷል አይደል አሁን እዛ ጋር መቅረባቸው እነሱ ሐሳብን በነጻነት የመስጠት መብት አላቸው ይላል መጀመሪያ ይጠብቃል ለማስረዳት ግን ከዛ ባለፈ ፍርድ ቤቶች ላይ የሚሰጡት ኢንተርቪው ላይ እዛ ጋር የሚናገሯቸው ነገሮች ቅድም ያነሳናቸው ነገሮች አሉ እነዛ ነገሮች በፍርድ ቤት ሂደቱ ላይ ችግር የሚያመጡ ከሆነ በከሳሾች ላይ በምስክሮች ላይ ተጽዕኖ የሚያመጡ ከሆነ እንደገና ሊያስጠይቃቸው ይችላል ይላልና ትልቁ መከራከሪያ ይሄም ጭምር ስለነበረ አሳስቡበት ገብተውበታል ወይ እንኳን አይደለም ምክንያቱም ብዙ አማካሪ ያላቸው ሰዎች ናቸው ተወቆቻቸው አሉ እዛ ምናምን ጥልቀቂም በህግ ሰዎች ዘንድ የተነሳ ትልቅ ጥያቄ ነው ከዛ ግን ነው የምናየውና ይሄን ይመስላል ወደ ሁለተኛው እንሂድ እሺ ወደ ዛሬ ምንድነው ያለን ሐሳብ ነው አይደል እስቲ ወደ ሐሳብ እንሂድና ሐሳብ ላይ እንግዲህ ወደ ተመልካቾች ከዚህ በፊት ሁሌም እንደምናደርገው ሐሳብ ላይ እንሰራለን ሐሳብ የሚባል ነገር አለ ቢኒም እንግዲህ እንደ ሁሉ ተመልካቾች እኮ ነው የሚሰማው አንተም ዛሬ እኮ ነው የምትለው ዛሬ ምንድነው የፈለኩት አንድ ሺው አለ እኛ ጋር ላይ ምን ችግር አለ የሚባል ነገር አለ ምን ችግር አለ እስቲ ይሄን በእናገር ምን ችግር አለ እና ሰራዊት ራሱ ምን ችግር አለው ቢና በነጻነት ይገጽ ችግሩን ጀመረ እስቲ ብዙ ጊዜ የምናየው ችግር ነው ለብዙ ነገር ምን ችግር አለው ብለን የምናቀላቸው ብዙ ነገሮች የምናለስ የሁለታችሁን ሐሳብ ልስማውና ከዛ በኋላ ምን ችግር አለ የሚለው ነገሮች መነሻቸው ወይም ደግሞ ሊያመሩት የሚችለው ዳሜጅ አለና እስቲ ኢንዲካንት እንደሳ ኖርማል ነው ችግር አለው እቺ ምን አገባኝ የምትለው አታረግ እሷ ነች ሀገር የሚያረዳት እንደበቅ የሚል ስንኝ አለ ኦኬ እና ማለት የሚል ግጥም ልጽፍ ተነሳውና ምን አገባኝ የሚጠውቁት እንደገና ማለት ምን ችግር አለው ማለት ምን ማለት ነው ምን ችግር አለው ራሱ ችግር አለ ማለት ነው ወይም ደግሞ ይሄ መልስ ከሆነ ምን ችግር አለው ብሎ የመለሰው እዛ ጋር የሆነ ነገር ስላለ ነው ምን ችግር አለው ቀላል ቃል አይደለም ቀላል አይደለም ምክንያት አለመሆንም ይመስለኛል እስቲ አስረዳኝ ምን ችግር አለው ተባለ የሆነ ነገር ተስማምተን ያልተጻፉ ህጎች አሉ አንዳንድ ነገሮች በሃይማኖታዊ ነገር ስታየው በሌሎች ግንኙነቶችም ላይ ስታየው እንዲህ ቢደረግ ምን ችግር አለው አሁን ሶሻል ሚዲያ ላይ ምናምን ዝቃ ለገላቸው ታየ ምን ችግር አለው ይላል ከዛ አንተ ችግሩን ከባህል አንፃር እንደዚህ ጥሩ ስላልሆነ ብለህ ነው የምትተነትነው በቃ ምን የናክል እንዲህ በመሆኑ ብለህ ችግሩን መተንተን አትችልም of course ተጽዕኖውን ግን ልትናገር ትችላለህ ማለት ምን ችግር አለው ግን ራቁታቸውን ቢወጡ አሁን ምንድነው ብለህ ነው የምታስረዳው አሁን ለጥያቄ ምንድነው ችግር ነው መለቢ ሲለ ለምሳሌ አብዛኛው ጊዜ ከጨረስ ከቀደልና ለከረተ አንዳንድ ነገሮች እኔማ ጨረስኩ አንዳንድ ነገሮች ምን ችግር አለው እንኳን ተብሎ ተስማምተናል ችግር እንደሆነ እኮ ግን ይሄ ነው ብለህ ማትላቸው ነገሮች ደግሞ አተነትናቸው አሉ ስለዚህ አሁን እኛ ማህበረሰብ ላይ ይሄን ነገር just እንዳይ ያፈለኩት ምንድነው አብዛኛው ይሄ ሶሻል ሚዲያ ላይ የምናያቸው ነገሮች ከምን ችግር አለው የሚመጣ ያንዱን ጥፋት በምን ችግር አለው ውስጥ የመሸፈንና የማቅለል ነገሮች በግል ማህበራዊ ህይወታችን ውስጥ በራሱ በግል ህይወታችን ውስጥ ምን ችግር አለው ብለን በቸልተኝነት የምናልፋቸው ነገሮች ግን ምን ያህል ከባድ ችግሮችን ይዘው እንደሚመጡ በራሴም ስለማየው ነው የምታቀላቸው ነገሮች
ሁሉም አይቀሉም። የዩኒቨርሲቲ ተማሪዋ የራቁት ፎቶ የላኩኝ አሁን ሰሞኑን አልሰማም። የራቁት ፎቶ ዩኒቨርሲቲ ተማሪ ነችና ለሀብታሞች ምናምን እየላኩኝ ስንት ሺህ ብር ሰብስቤያለሁ ምናምን ብላ ፊት ለፊት መጣ ተናገረች። እንግዲህ አሁን ምን ችግር አለው ብላ ነው። ግን የሚያመጣው ትልቅ ችግር አለው በጣም እንጂ ለሌላው ትምህርት መሆን ሌላው ያን ነገር እንዲከተል የማድረግ አባዜ ማለት ነው። እንግዲህ ምን ችግር አለው የሚለው አስተሳሰብ ወይም ንግግር በላዩ ላይ ሲታይ ቀለል ያለና የሆነ ነገሮችን ላለማወሳሰብ የሚረዳ ቢመስልም ልማድ ሲሆን ግን በግል በማህበራዊና በስራ ህይወት ላይ ከፍተኛ ጉዳት ሊያደርስ ይችላል። ይህ አይነቱ የአእምሮ ፕሮግራም አብዛኛውን ጊዜ ከግዴለሽነት ወይም ደግሞ ይሄ ኬርለስ የምንለው ነገር አለ እና ነገሮችን አቅልሎ ከመመልከት ይነሳል። እስቲ ዋና ዋናዎችን ነገሮች እናያቸው። የመጀመሪያው ነገር በግል እድገትና በባህሪ ላይ የሚኖር ጉዳት የኃላፊነት ስሜትን ማጣት ነው። ይህ ማለት ምንድነው? ስህተቶችን ሁሉ ጊዜ ምን ችግር አለው እያሉ ማለፍ ከስህተት የመማርና ለድርጊት ኃላፊነት የመውሰድን ባህል ያጠፋል። አሁን ሁሌ ምን ችግር አለው ብለን ይቀጥራል። 8 ሰዓት ይቀጥራል። 30 ደቂቃ አይደለም 1 ሰዓት አርፍዶ ይመጣል። አንተም ጠብቀዋለህ። ከዛም ብትጠብቀኝ ምን ችግር አለው ይላል። ከዛ አንተ ደግሞ ዲቴል የሚያውቀው ይሆናል። ለምሳሌ የሚያውቀው ማለት ከዛው ላይ የትማቴር ምንም የለህ ማለት ምን ችግር አለው ይላል። ግን ችግሩ አንድ አክብር በቀጠሮ አለመገኘቱ ነው እንጂ አንተ እንደዚህ ነገሮች አሉ ቀለል አድርገህ ምን ችግር አለው? ሁለት ነገር አንስተሃል። አሁን ከመጨረሻው ሲጀምር ቤትህ ነው ያለው ተቀጣጥራል። ቤት ስላለ ምን ችግር አለው ትባል አይገባም። ለምን እሱ የምትጠብቅበት መንገድ አለ። እሱ ባይመጣ የምታደርገው ነገር ይኖራል። ትክክል። የቀድሞ ደግሞ ያልከው ምሳሌ ማለት ነው ምን ችግር አለው ብላ መጣች እቺ ልጅ። እውነትም ችግር የለውም እንግዲህ በሷ ዛሬ ድምር ውጤት ማለት ነው። ነገ ነው የምታየው እቺ ልጅ። ነገ ራሷ እኮ ልክ እንዳልሆነ ትመጣለች እኮ። የሆነ ጊዜ አለ ልክ አለመሆኑን ሌላ ሰው አይደለም ይነግራል። ራስህ ታይበታለህ። ያኔ ምን ነው የምንላቸው ነገሮች ከዚህ ነው የሚመነጩት ማለት ነው። ያ አሁን እንግዲህ ይሄኛው ያየነው በግል ወይም በግል እድገትና በባህሪ ላይ የሚኖረው እንትን ነው። አሁን በዚህ ውስጥ ሁለት ነገሮችን ማየት አለብን ብዬ አስባለሁ። የመጀመሪያው የትናንሽ ስህተቶች መደመር እና የህይወት ጥራት ማውረድ ነው። አሁን የመጀመሪያው የትናንሽ ስህተቶች መደመር ማለት ምንድነው? ትናንሽ ስህተቶች ምን ችግር አለው ብለን እያልን እንሄድና ከዛ የሆነ ሳለ ሳናስበው ትልቅ ችግር ሆኖ እናገኘዋለን። አሁን ሶሻል ሚዲያም በግልም በምንም የምናቸው አሁን ይሄኛው በግል እድገት ባህሪ ላይ የምናየው አይ ችግር የለውም ቤተሰብ ሲያሳድግ ልጁን ምን ችግር አለው እያለ ያድጋል። ከዛ በኋላ ያ ልጅ ችግር እንዳለው በትንሽዬዋ ነገር ችግር አለው ብለን ተረድተን ያ ነገር ብናስተካክል ኖሮ ነገሮች ጥሩ ይሆኑ ነበር። ትልቅ ነገር ተቀርፋለህ። በምን ችግር አለው ግን ችግርን በችግር ላይ እየደረብክለት የማትወጣው የሆነ ትልቅ ስህተት እንትፈጥርና ችግሩ ከባድ ነው መመለስ ያቀታል። አንዱ ስህተት ይሄ ነው። ሁለተኛው ደግሞ የህይወት ጥራት ማውረድ። የህይወት ጥራት ይሄ ማለት ምን መሰለህ? በአጭር ቃል ከነበርክበት እንዳትነቃነቅ የሚያደርግ ነገር ነው። ይሄ ምን ችግር አለው ማለት የሆነ ኬርለስ ትሆናለህ። ለላይፍ ለራስ ፐርሰናሊቲ የምትሰጠው ነገር ለምን ችግር አለው? ለምሳሌ ለአለባበስ ምናምን ነገር ጥሩ ሳትለብስ ሰዎች ዛሬ ጥሩ አለበስክም እንደዚህ አድርግ እንጂ የሆነ ቦታ እንደዚህ ቦታ የምትሄደው ስትባል ምን ችግር አለው ትላለህ። ሰዎች ፐርሰናሊቲ ለሰው አይደል ትላለህ። ያ ማለት ፐርሰናሊቲያችንን ያወርድብናል። ለሰዎች ውስጥ የሚኖረን ግምት ይወርዳል ማለት ነው እና ያ ነገር ይቀንሳል። ይሄኛውንም ማየት እንችላለን። ይባላል ምን ችግር አለው ባለባበስ ብቻ አይደል በህይወት ላይ ለውጥ በሚለው አሁን ስራ ራሱ የሆነ ስራ እየሰራ ወይ ቀይር ምናምን ብለህ ልትመክረው ትችላለህ። የሆነ ድል ሰጥቶ ይችላል። አይ ምን ችግር አለው ምናምን ይላል። ራስን ላይ ያወርዳል። እሺ ሌላው በሁለተኝነት ላይ ያለው በማህበራዊ ወይም ደግሞ በፍቅር ግንኙነት ላይ ያለው ችግር ነው። አሁን እዚህ ጋር በሁለት እንከፍለዋለን። የመጀመሪያው የእምነት መሸርሸር ነው። ሁለተኛ ደግሞ የሌሎችን ስሜት ማቅለል ነው። ችግር አለው ማለት እንግዲህ የመጀመሪያው እንደነው የምፈልግ የእምነት መሸርሸር ማለት ሰዎች በእኛ ላይ ያላቸውን እምነት ያጣሉ። ለአንድ ቀጠሮ ማርፈድ፣ ቅድም ያልከው ነገር ቃልን አለማክበር ወይም ደግሞ የሰዎች ሚስጥር አሳልፎ መስጠት ምን ችግር አለው ከሚሉ ሰዎች የሚመጣ ችግር ነውና ሲን ነው። ከሚስጥር ልነሳ ሚስጥር የሚባለው ነገር ሲጀምር ካንተ ከወጣ በኋላ ሚስጥር አይደለም መናገር ነው ችግሩ። ሰውየው ምን ችግር አለው ብሎ መናገሩ ሳይሆን አንተ ምን ችግር አለው ብለ መንገር ነው። እንግዲህ በጋራ የሚታይ ሚስጥር ከሆነ ኦኬ
ለምሳሌ እኔ የሆነ ነገር ስታረግ አይቼ ከቨር ማድረግ የሚገባኝ ነገር ሆኖ ያን ነገር ኤክስፖዝ ማድረግና ለሰው ምን አንተ አጋዥ የሚያስፈልግ ጉዳይ ሲሆን ሰው የሚያስፈልግ ሲሆን እሱም ሌላው አንግል ነው ለምታማክ ሚስጥሩ ነው የምታማክረው ነገር ይኖራል እሱም ትክክል ትመርጥና ተበላ ይሆናል ያን ችግርን ወስዶ ይነሰንስላል ምን ችግር አለው ብሎ ይሄ ማለት ትክክል ስለዚህ ሲያንተ ስሜት እንደዛው ነው ልማድ አሁን ቅድም ያልከው ልማድን ፍራ ይላል ከፊት ያለውን ትጨው ልማድን ፍራ ይባላል እንዳልከው ምን ችግር አለው ልማድ ሲሆን በቃ ተበላ ማለት ነው ለምንም ግድ የለም ለሁሉም መልስ ምንድነው ችግርን ሁኔታና ነገሮችን ሳይሆን ታስረዳው ምን ችግር አለው ትላለህ ግን ደግሞ የሆነትም ደግሞ ምን ችግር አለው የሚባሉ ነገሮች እንዳሉ መርሳት ሳይኖርብን ምን ለመረዳት ነው እሱ ምትለው ምን ችግር አለው ኤንዲ ባረጋው ስትል ይሄ ተብሎ ስትረዳ ታውቀዋለህ ያን ነገር ግን ማምለጫ ቅቡልነትን ለማግኘት እኮ ስተትህን ተቀባይነት እንዲያገኝ ሌላ ምንም ምክንያት የለውም እንጂ ይሄማ እንዲህ ያውቀዋል እኮ ወይ የመጣበት ይሆናል አንዳንድ ያው ማከለ እድሜ ላይ ያሉ ልጆች የሚጠቀሙት ነገር አለ ጥሩ ነገር ሲሰሩ በቃ ስታደንቃቸው ምን ያህል ላይ እንዳሉ ፕራውድ ያደርጋሉ ማለት ነው ስተት ሲሆን ደግሞ እድሜያቸውን ይጠቀሙታል ኦኬ ገብቷል ልክ እንደዛ አይነት ነገር ነው ገብቷል ምን ችግር አለው እንጠቀምበት መንገድ ይሄ ይሆናል ጀጅ ላለመደረግ እንጂ ጉዳዩ እውነትም ችግር እንደሌለው ካለመርዳት አይደለም ኦኬ እሺ ሌላው እዚሁ ላይ እንደናየው በተለይ ደግሞ ብዙዎቻችን የሚያጎዳዳ ነገርም ስለሆነ ነው የሌሎችን ስሜት ማቅለል ምን ችግር አለው ውስጥ አሁን ይሄ ነገር ሲባል ነው እሱ ለማዱ ነው ይላል ዝም ብሎ ነው ይላል ለሌላው ሰው ትልቅ ትርጉም ያለው ነገር እኛ ምን ችግር አለው ስንለው ሰውየው እንደተናቀና ስሜቱ እንዳልተከበረለት ይሰማዋል ይሄ ደግሞ ግንኙነትን እስከ ማበላሸት ይደርሳል ይሄ ማለት ምንድነው ትዳርንም ጓደኝነትንም ስራንም ብዙ ነገር ይኖራል እሴኛውን ደግሞ ነው እኔኛውን በተለያየ መንገድ አሁን ከራሴ ተነስቼ ነው የምናገረው እሺ ሰዎች እኔ ላይ የሆነ ነገር አርገው ምን ችግር አለው መልባቸው ነገሮች አሉ አንተ ላይ ሆኖብህ ገብቷል በቃ ችግር የለውም ይችላል እኔ ላይ የመጣ ነገር አለ አንድ እንደዛ አይነት ባህሪ እንደውም አለኝ እኔ ብዙ ነገሮችን የማቅለል የዛን ስሜት ለመጉዳት ሳይሆን ቀለል የማድረግ ምን ችግር አለው ብላለሁ የሆነ ነገር እንዴ አንተ እኮ ይሄን ማድረግ የለብህም እንደዚህ እኮ ሆነ ማለት አንተ እንደዚህ የሆነ ነው ምናምን ሲባል ምን ችግር አለው ምልባቸው ነገሮች አሉ ግን ራሴን ሌላን ሰው የማይጎዳ ከሆነ በራሴ መልኩ እንደዛ አይነት አለ ከዛ በተረፈ እንግዲህ ይሄ ነው እንዴ ሳይሆን ነው ሐሳብ እንደሱ ነው የወሰድኩት ያው አንዳንዴ ባህሪም ነው እኮ ማለት ይሄ በመጠንና በልኩ ይቅርታ ከማድረግ ይቅርታ ሰው ከመሆን የሚፈጠር ነገር ነው አንዳንድ ነገሮችን ማለፍ ግን ያ ሰው ወደ ውድቀትም እንዲሄድ ያደርገዋል ከፍቅር የመነጨ ማለት ነው ወይም ደግሞ ከይቅርታ የመነጨ ነው የምትተውለት ያን እንዳልከውም ደግሞ ያ ሰው ሌላ ሰው ላይ ሳይሆን ያ ሰው አንተ ላይ ሲሆን ካንተ ሐሳብ መመርኮዝን ያው ልውሰድብህና ማለት ችግር የለም ከዚህ አንፃር የይቅርታ ሰው ከመሆን የምታልፈው ነገር አለ አንዳንድ ሰው እሺ ያልተገባ ግምት ለራሱ ይሰጣል ለምሳሌ ነው በቃ ልክ እሱ ሲመጣ ሰው የሆነ አክብሮት እንዲሰጠው ዝም ብሎ ለራሱ ያልተገባ ግምት በሌሎችም ነገሮች ላይ ይሰጥና ከዛ እንዴት እንደዚህ ያልተደረገም እንዴት እንዲያውንም ብሎ ኮምፕሌን ሊያቀርብ ይችላል እንደዚህ አይነት ነገሮች ትክክለኛ ነገር አይመስሉኝም ምን ችግር አለው ባይደረግለት እላለሁ አይገባም አይደል የችግር ጉዳይ አለ ምን ችግር አለው የምትለውም ጉዳይ አለ ይሄ ማለት አንዳንዴ ያው ከልክ በላይ ማሰብ እንዲሁ ይገባኛል የሚልም ነገር አለ በርግጥ ግን አሁን እንዳልከው ይሄ ነገር የሚያሳጣው ከፍ ሲል ሀገርንም ኦኬ ማለት ኢትዮጵያ ሰፊ አይደለች እንዴ ሱዳን እዛ መጣች በዚህ በኩል ተብሎ ምናምን የሚባል አይነት ነገር እንደማታየ ትልቅ ሲሆን እዚህ ጋር ይደርሳል ቢወስዱት ምን ችግር አለው 2 ሜትር አይደል እንዴ ማለት ምን ችግር አለው አነስ ሲል ደግሞ በቃ አንድ እናት በሯ ላይ የምትተክለውን ጤና አዳም ምናምን ማንንም እጁ እንደፈለገ ቀንም ሳይመርጥ ልጅየው ምን ችግር አለው ይላል ከዛ ነገ ለሚፈልገው መድኃኒት ከነጭራሽ ያ ነገር አይኖርም ምን ችግር አለው ከሀገር እስከ ሰፈር እንደ አይነት እስከ ሰፈር እስከ ግለሰብ ምክንያቱም ይሄን አሁን የሌሎች ስሜት ማቃለል ብዙ ጊዜ የሚጎዳው ማለት ሰዎችን ይና ያወራዋል ምናምን ከዛ ምን ችግር አለው ትላለህ ትንሽ ነገር ልትመስል ትችላለች ላንተ እንደ ኖርማል መሆን አሁን ይሄ ኔጌቲቭ ጉዳይ የመሆንም ጉዳይ ብቻ ሳይሆን ቀለል ብሎ ስላየኸው ነገሩን የሚያከብደው ችግር ውስጥ ያለው ሰው ነው ክብደቱን የሚያውቀው ምን ችግር አለው ስትለው ጉዶን ግናናና ብለው
እንደዚህ ምን ችግር አለ? ገብቷል። አሁን ቃላት ሰዎችን ትሰብራለች፣ ሰዎችን እንትን ትላለች። ያው ቃሉ ልክ ግን አንዳንዴ ደግሞ ያቀልለለት ሄደህ ካካበድክበት የባሰ የሚካበድበት ሰው አለ። ኧረ ይሄ ምን ኖርማል ነው ምን ችግር አለው ምናምን ስትለው ደግሞ የሚቀለት ነገሮች አሉ። ግን እንደ ጉዳዩ አሳየው ማለት ያ ሰው ከብዶታል፣ ተጨንቋል። አንተን ነው እያዋየህ ያለው፣ ለአንተ ነው እያማከረ ያለው። ያንን በግድ የለሽነት አሁን ይሄን ሐሳብ ስታመጣው በምን ችግር አለው ብቻ ሳይሆን ዋጋ ለመስጠት የዛን ሰው ችግር ነው። ያሁን ልክ ሊሆን አይችልም። ታግዘዋለህ፣ እውነትም ቀላል እንደሆነ ታሳየዋለህ። እኔ ከብዶኝ እሱ ጋር መጥቼ ፈታው አይነት ነገር ቀላል ተግባር ከሆነ ታቀለለ ምን ችግር አለው ስትለው ግን በጣም ይደብረዋል። አንተ ጋር ይመጣ ማለት ነው ችግር አለው ይላል እንዴ ምናምን ነው የምትለው። በቃ እሱ ያ ይከብዳል። እንግዲህ በሶስተኛነት ደግሞ የሚጎዳው እንግዲህ በግል ደረጃ አለ፣ በማህበራዊ ያየነው አለ። ሶስተኛው በስራና በሙያ ስኬት ላይ ደግሞ የሚያመጣው ችግር አለ። ምን ችግር አለ በራሱ ማለት ነው። አሁን እነዚህ በሁለት መንገድ ነው የምናያቸው። የመጀመሪያው የስራ ጥራት ማውረድ። ለምሳሌ በስራ ላይ ውስጥ ይሆናል ምን ችግር አለው ብለህ የምታስባቸው ነገሮች አሉ። አሁን ስራ ስትሰራ ምን ችግር አለው እንደዚህ ምን ችግር አለው ብለህ እንትን የምትለው ነገር አለ። አዘ ቢዝነሱን ያቺ ምን ችግር አለው ትልቁን ኢምፓየርህን ቢዝነስ ኢምፓየር ይፈታፍጥልሃል ኢቨን ማለት ነውና ይሄኛውንም ደግሞ ሲኒው በስራ ይሄ ምንም የሚጨምርበት ነገር እኔ በኔ በኩል የለም። እንዲስ ይጨምርበት አይ ሐሳቦቹ እውነትም የሚያጋራና ሐሳብ ግን እንዳልከው አሁን ሬሾ መቀነስ ምን ችግር አለው ትላልችልም ሳይንሱ ነው። ሰብቷል። አንዳንድ ሰው የሆነ ነገር በቃ ፈርቅ ለመያዝ ወይ የሆነ ነገር ለማድረግ ይቀንሷል። ያለ ሰዓት በሰዓት መሰራት ያለበት ነገር ያለ ሰዓት ሲሰራ የሚያመጣው ችግር አለ። ማለት እነዚህ ነገሮች እንዳልከው በስራ ላይ ባለሙያው በሙያው ልክ ካልተገኘም ማለት ወረቀቱን ስላመጣ ብቻ ብታስገባው ያንን ችግር ያመጣዋል። እዚህ ላይ እንደውም ኢንዲካለችን ነገር በዛው ባለፈው ስላነሳናት እስቲ እሱን ሐሳብ ለመስማት ነው። ስራ ቦታ ስለተባለ ምን ችግር አለው የሚለው ስራ ቦታ ስለተነሳነች ላንሳት ቤት ትንሽ ከዚህ ሐሳቡ ሊወጣ ይችላል። ግን እሱን ሐሳብ መስማት ፈልጌ ሐቀኝነትና ምቀኝነት የሚባል ነገር አለ። አንድ ሰው ሐቀኛ ሲሆን ምቀኛ ይሆናል። እንዴት? ስራ ቦታ ላይ ትግባባላችሁ፣ አብራችሁ ሻይ ቡና የምትሉ ሰዎች ናችሁ። ግን የአንተን ሰዓት መግቢያና መውጫ የሚቆጣጠር ሰውዬ ነው። ለስራው ታማኝ መሆን አለበት። አረፍርክ ማርፈርድን ሪፖርት አደረገ፣ ቀረ መቅረትን ሪፖርት አደረገ። ይሄ ሰውዬ ስራውን ሰራ ወይንስ አንተን ተመቀኘ? የእውነት አንድ አይደል? ለዛ ሰው ምቀኛው ነው። እሱ እንደሱ አቀኛ የለም። ጓደኝነቱን ሳይቀንስ ገብቷል። ጓደኛው ነው፣ አብሮ ነው ያሉት፣ ሻዩን የሚጠጡታል፣ የሚሆነው ይሆናል። ስራውን ግን መስራት አለበት። ታማኝ ይሆናል ማለት እኮ ይሄ ነው። ስለዚህ ምን ችግር አለው ብሎ መዝለል አይችልም። አየህ ምን ችግር አለው ከዚህ ጋር እኮ ሲያገናኝ ተስተው ምን ችግር አለው ብሎ መተው አለበት። እዚህ ጋር ሆነን ስናወራ እኔም ምቀኛ ልለው የምችል ሆናል ሌላ ጉዳይ ይሆናል እንጂ ሰው ዳይሬክት ሐቀኛ ከሆነ ወደ ምቀኝነት የሚቀየረው በቃ ነው ተብሎ የሚታሰበው። ለውሸት ለውሸት ሰፈር እኮ ያው አይመችም። ምክንያቱም ምን ችግር አለው ሊተውላ አይችልም። ብዙ ነገር በሐቀኝነት መንገድ ላይ በጣም አስቸጋሪ ነው። ቁጥሩ እያስረከበ ነው፣ ቁጥሩ አስረከበ መባል ነበረበት ወይ ነው መባል አልነበረበት። ምን ምቀኛ መባል አልነበረበት። ለምን አይባልም? ለምን ያ ሰው ምቀኛ ነው የሚለው እንዴት ሐቀኛ ይሏል? ራሱን ሪፖርት አድርጎ እኮ አሁን እንጂ ይሄ ሰው ሲቀመጥማ ሐቀኛ ነው እኮ ሐቀኛ ነው። በዛ ሰፈር ሲባል ግን ምቀኛ ይሉታል። ግን አሁን ያን ባለማድረግ እንዴት ላስታርቅልህ መሰለህ? ለምሳሌ ያንን አለማድረግ ይችላል ልበል ይችላል እኮ ባያደርግ ይችላል። የሚችለው ግን ምን ችግር አለው ብሎ ነው የሚችለው። እንደ መስሪያ ቤት ግን ጉዳት ሊያደርስ ይችላል። ምክንያቱም የዛን ሰውዬ ሰዓቱን አክብሮ ገብቶ መስራት አለበት። አልሰራም፣ በዛ በምርታማ አልሆነም፣ በዛች ደቂቃ የሚጎዳው መስሪያ ቤቱ። ሰውየው ግን ያችን ባያደርግ ይችላል ምን ችግር አለው ቢል ምን ችግር አለው ካላለ ግን ሐቀኝነቱ ውስጥ ከገባ ግን ዳይሬክት ውጭ ያለው ማህበረሰብ እንደምቀኛ ነው የሚያው። ብዙ ተወዳጅ ያሉ ሰዎች አሉ እንዳልከው ይሄን ስለሆኑ ተወዳጅ የማይሆኑት አቃጣሪ ነው ይባላል። ግን በቃ ስራውን እየሰራ ነው ሐቀኛ ስለሆነ ነው። ያው እውነት ዋጋ ስኬት እንደሚያስከፍል በመንፈሳዊ ማለት ምናቀው ጥግ አለ። ስለዚህ በቃ ሐቀኛ ነው።
ተመለሰልህ ምቀኛ ነው ላሰብኩ ብዙ ተከራክረንበት ነበር አንድ ፕሮግራም ከብስሪ ጋር ሰርተን እኔ በሐሳቤ መሰለህ ያ ሐቀኛ ሰው ሐቀኛ ነው ማለት ምቀኛ መሆን የለበትም መባልም የለበትም ነው ገብቷል ማህበረሰቡ እንደዚህ ሊፈርጀው አይገባም ምክንያቱም ይኸውልህ ያቺ ምን ችግር አላት የምትላት እንደውም ይሄኛው ፕሮግራም የዛን ጊዜ አውቀ ነው ቢሆን ኖሮ አሪፍ ይገባ ነበር አዎ ምክንያቱም ለምሳሌ ያቺ አይ ምን ችግር አለው ብሎ ሊቀር ይችላል የሆነ ቀን ግን የሱ የዛን ቤት የዛ ስራ ማብቂያው የእንጀራ ገመዱ መበጠሻ ምክንያት ልትሆን ትችላለች አሁን ምን መሰለ ከዛ ጓደኛህ ጋር ለመዝናናት ወጣችኋል ከስራ ውጭ ባልተጻፈ ህግ ዲላችሁ አብሮ መዝናናት እንጂ ስራ እስከ ነገ የመቅረት አይደለም ለምሳሌ ከሆነ ሰው ጋር ራት ልትበላ ትችላለህ አንድ ሁለት ልትል ትችላለህ ስትል መጀመሪያ ላይ አይ በቃ ዛሬ አንድ ሁለት ስለምንወጣ ነገ ስራ ስለምቀር ወይም ደግሞ እኔ ጠጥቼ ልሰክር ስለምችል አንተ ስለማትሰክር ወይም ደግሞ ሰክረህም ጧት ተነስተህ ያመመን ስራ ስለምትሄድ እንዳታደርገው ቆይ አትባባል በቃ ዲላችሁ መጠጣት በቃ ያኛውን ምሽት ጥሩ ማሳለፍ ነው ከዛ በኋላ ያለው ሰዓት ያንተ አይደለም አብራችሁ ነበራችሁ ጧት ላይ ስራ አለ ያም አሁን ምን ይመጣል እሱ ደግሞ አለቃ ነው እኮ ስትገባ ትክክለኛውን ነገር ይናገራል ስለዚህ ምንድነው ምቀኛ ነው ጓደኛ ምቀኛ ማለት ማቀኛ ነው አቀኛ ነው ግን ማለፍ ይችላል ታውቃለህ ማለፍ እንደሚችል አዎ ይኸውልህ ባያደርገው ያንን ምንም የሚመጣ ነገር እንደሌለ ታውቃለህ የሰውዬ ግን ለስራው ታምኖ ካደረገው ግን ምቀኛ ነው ምን ችግር አለ ልንል ነው አዎ ጋኒ ምን ችግር አለ ቢያልፈው ልንል ነው ምክንያቱም ይሄ ሰውዬ አደጋው ሲከተው ከጀርባው ይሄ ሰውዬ ቤተሰብ ሊኖረው ይችላል ታሳቢ ኮምፒውተር አንዳንዴ ምን ችግር አለው ስትል ታሳቢ የምታደርጋቸው ነገሮች አሉ እቺን ባልፈው እቺን ካላለፍኩት ይሄ ዳሜጅ ይመጣል ቅድም ያለው ምን ችግር አለው የሚገባበትን ቦታዎች አሉ ቀደመን ብላ ስለዚህ ያን ባያደርግ ያን ሰውዬ ሴቭ የሚያደርገው ከሆነ ባያደርግ ጥሩ ነው ምን ችግር አለው ቢል ግን በስራውን ከሰራ ደግሞ ምቀኛ ያው አቀኛ ነው መሰለ አሁን እኛ ችግርን የተለማመድ ነው ምን ችግር አለ በሚል ኮምፎርት ዞን ውስጥ ስላለን ነው አሁን ይሄኛውን ጋር ታስበው ለምሳሌ አልካ ኦኬ በቃ ለዛሬ ሊሸፍንለት ይላል አይደል ከዛ አሁን ይሄኛው ሰው በቃ ኮምፎርት ዞን ውስጥ ገብቷል ዛሬ ተሸፈነልኝ ነገም ልድገመው አይነት ስሜት አራድዬ ነው ይላል በቃ ዋናው ሰው ይያለው በቃ ገብቷል አይደል ስለዚህ ምን ችግር አለው ብለ ኮምፎርት ዞን ውስጥ እንድትዘናጋም ያደርጋል ለማብት ተቆጥረውና ባለፈው እንዲያርገልኝ ለምን በሆኑ እንደዚህ ምን ችግር ይችላል ያኑ ተቋሙ ላይ ደግሞ የሚፈጥረው ነገር እንዳለ ሆኖ ማለት ነው የሚጎልበት ያ ተቋም እንዳለ ያ እሱ ማለት ሌላው የመጨረሻው ላይ በዚህ ስር በሶስተኛው ስር የሚከስተው እንደ ማህበረሰብ ማሁን እኛን ሚነካው ኢትዮጵያንን ስፔሻሊ ማንተን በዛይ ነገር ማቀርበው በጤና ላይ አሁን ችግር አለው የሚለው ነገር ብዙ ጊዜ ዋጋ ሲያስከፍለን የምናየው ብዙ ሶሻል ሚዲያ ላይ ሲለመንላቸው የምናያቸው ብዙ በትንሿ ነገር መቀጨት ይችላል ህይወትን እስከማጣት የምንደርስበት ነገር ነውና እስኪ ከዚህኛው እንግዲህ ደግሞ ነው አሪፍ ማለት እንደ ሐሳቤን አስጠፍቶ እንጂ ይሄን ልለው መፈልገው ነገር ነው አሁን የብዙዎቻችን ችግር የሆነ ጊዜ በሳይክል ሄጄ ቼክ ተደረኩኝ የሆነ ጥሩ ስሜት አልተሰማኝም ፖዚቲቭ ሆንኩኝ ወባ ነው ሌላ ነገር እንዳይመስል ወባ ነገር ይቆረጣል አስተያየታችን ምን አልፈን መሰለህ ባለሙያዎቹ አላመኑም ለምን ጓደኞቼን በድጋፍ በመኪና ነው ሄዱት ከተማው ሳይክል ስለሚነዳበት እኔ ዛኔ ስለምጠቀም ነው ሄድኩት አሁን እቺን ስሜት አልፈያት ቢሆን በኔ ግር ሳይሆን በሌላ ግር ሄድ ነበር የምን ችግር አለ አንዳንድ ተቃቀን ነገሮች እስቲ ታየው ስትባል መታየቱ ይሻላል አይ እነሱ ደግሞ ሌላ ስም ይሰጡኛል ትላል በእርግጥም አንዳንድ ነገሮች እኮ እንደዚህ መሃል ላይ ስቶን ነው ችግር አለ የሆነ ምዛጋ ደግሞ ማለት ነው ሂደም የሆነ እድል ሆኖ የሆነ ነገር ሊሰጠም ይችላል ይሆናል አናቀም እንጂ ባለሙያን ማመን ጤናን ማየት ራስን ቼክ ማድረግ የተሻለ ነገር ነው ራስን ቼክ ማድረግ ማለት አንተን ማየት የት እየሄድኩ ነው እንዴት እየሆንኩ ነው የሚለውን
አይተ በጊዜ ካልሆነ ብዙ ነገር ከሄደ በኋላ ተመልሰው እንዳልከው ለሰው ተላልፈት ተሰጣለ ራስን ማስተዳደር ራስን ማንዱር ስትችል በሰው መኖር ትጀምራለህ ራውን ጥቅልል ለብየስተኛበት ትኩሱ ነገር ጠጥቼ ይለቀኛል ማረም ችግር አለው ይላል ግን ተደራራቢ ነገሮች መጨረሻ ላይ ገነድሳል በተለይ ጤና ላይ በጣም ቸልተኞች ነው በጣም እንደ ኢትዮጵያኖች የሌለ ልምድ ነገር ይሄ ሁሉ የኩላሊት ፌል ይሄ ሁሉ መጠናት እንዳለበት ሆኖ ግን በየአመቱ ክትትል የማድረግ ባህል የለንም ይገብቷል ቅድም እንደተባለው ቢሄድ እንዲሉኛል ዝም ብለው ነው እሱ ይጭናሉ አንዳንድ ያረጋን ደግሞ አንዳንድ ሲስተሞች ናቸው ጆሮናሞ ሰገራ ስጥ ትባላለ ገንዘብ እንትን ለማድረግ የሆነቴን እኮ ነው አንድ ካለ ኢኮኖሚ ማቆያ ሄደ ቼክ ለማድረግ አንዳንዴ ቢዝነስ ስለሆነ በተለይ የግሉ አካባቢ ላይ አንዳንድ አስቸጋሪ ነገሮች አሉ ከዛ ደግሞ ከዳኑት ይልቅ ገንግነው የምንሰማቸው በህክምና ስህተት የተፈጠሩ ችግሮችን የበለጠ ኔጌቲቭን እንሰማለን ሄዶ እንዲ ብለውት እኮ እዚህ ቦታ ሄዶ እንደዚህ ሆነ እነዛ አሉ አይደል ምን ሰማቸው ነገሮች እነዚህ አሉ እና ምን ችግር አለው ያው አጥፊ ነው አዎ ምክንያቱም ለምሳሌ ከጤና አንግል በራሳችን ሰብስክራይብ ያደርጉ ምን ችግር አለው እቺኛ ቀለለ እዚህ ጋር እንደው በጣም ችግር አለው እንደሱ አይደለም ሰብስክራይብ አለማድረጋቸው ችግር አለው ስትል አይኔ ብዬ ያስረዳል ችግርም አለው ብዬ ያስረዳል እነዚህ ሐሳቦች አየር ላይ ይቀራሉ እነዚህ ሐሳቦች አዎ ችግር የለውም ብለ እንዳታርፍ ሰብስክራይብ አድርገህ ነው ስምታይ አዎ እና ጤና ላይ ብዙ ጊዜ የምንሸወድበት እንደኛ አይነት ሀገር ላለው ከጆዳፍ ለሆነ ማህበራዊ ህይወታችን በጣም አስቸጋሪ ለሆነ እንትኖች ችግር ለምን ስፔሻሊ ይሄን ነገር ብታየው ወደ ከአዲስ አበባ ስትወጣ በጣም ጉዳቱን ታየዋለህ በምን አንገል መሰለ የገጠር ሰው አኗኗሩ ካየው በምን ችግር አለ ውስጥ የሚኖር ነው አንድም ከፈጣሪ ለፈጣሪ ከባለው ሁለት ባህላዊ ከመናም ስላለው ነው ሁለቱም ደግሞ ነገሮችን ቅልል አድርጎ ከማየት አንግል ጤና ላይ አይ ችግር የለውም ይተወኛል ወይ ምን ችግር የለውም እንትን ስለበት ይባላል ከዛ ይጎዳሉ ያ ነገር ብዙ ዲስቢሉ ግን ያን አልሰፊ ድላላቸው መመሰል የመመኮር ጉዳይ ሊሆን ይችላል አሁን የመኖር ያለ መኖር እድሉ የመኖር ሳይሆን መሞከር መቻል በራሱ ስትኖር ነው የምትኖረው እኮ የምትኖረው የምትሰራው ለመኖር አይደለ የሆነ የምትበላው ምንም ያን ነገር ካጣ ጤናን ካጣ አትኖርም አንተ የምትለፋለት ነገር ሁሉ ከንቱ ነው የሚሆነው ስለዚህ ምን ችግር አለው ብዙ ጊዜ ከጤና ኮያ እንደውም ያለን ልምድ እዚህ ጋር እናንሰው ያው ውጪም ስለሆነ እኛ ሀገር ሐኪም ቤት ያለኝ እንግዲህ ኢሜጅ ይሄ ነው አሁን ያለውን ሁኔታ ብዙም ባላቅም ሐኪም ቤት ሰው ተደግፉ በቃ መጨረሻው ደረጃ ደርሶ ነው አብዛኛው ጋቢ ተደርጉልት ሰው እዚህ ደግፉት ምናምን እንደዚህ አይነት ህመምተኛ ታያለ ይሄ የሚያሳየው ምንድነው መሰለ የመጨረሻው ሰዓት ሲደርስ እዛ እንደሚመጡ የምታይበት ነገር ነው እዛ ተሞክሮ በቃ በሽታው ገሎ መጨረሻ ላይ ደርስ ሲል በውሳንሳ የመምጣት ልምድ አለን ብቻ ሀገርኛ ሐኪም ቤት ምን ልትዝናና ይሁን ሄድከው ሐኪም ቤት ይሁን እስኪ ገና ሁሉ ቂቅዝን ብሎ ቁልጭ ያለ ሰው በኖርማል ብታየው ምንም ይሆናል ብላ ያላሰብከው ሰው ነው ግን ለምን ከስር ስለሆነ ነው ህክምናው አሁን እንዴት ነው ያለው ነገር እንደዛ ነው ሆስፒታሎች ውስጥ የመንግስት ሆስፒታሎች አሁንም ልዩነቱ እንደው ጤና መድን የሚባለው ብንወስድ ትንሽ ነቃ ያለ ማለት በእይታ ማለት ነው እነሱ ናቸው የሚጠቀሙት አሁን ጤና መድን የሚባለው ለደሃው ወይም ለዝቅተኛ ለሚባለው ማህበረሰብ የተዘጋጀ ነው የሚመስለው ግን እነሱ አይደሉም ያሉት ትንሽ ሻል ለምንለው ወይ የሚሉት ናቸው ያን የሚጠቀሙት እንደውም አሁን ሲስተሙ እሱ ምንድነው በወር ነው የሚከፈለው በአመት ትከፍላለህ እንደውም አሁን ጥሩ መንገድ ይመስለኛል መንግስት ያመጣው ግብር ሲከፈል 3 አይነት ግብር ከፋዮች አሉ እና ተተምኖ ተጠቀም ማልተጠቀም ይከፍላል የጤና መድን ማለት ነው ከፍሎ ግን መጠቀም ይችላል እሱና በሱ ስር ያሉ ፋሚሊዎች ማለት ነው እና ይሄ ሲኖር ልክ ሲታደስ በ6 ወር አንዴ ራሱ ላይሰንሱ መታደስ ያለበት ቼክ በማድረግ ቢሆን አሪፍ ነው ለምን ጤና መድን ተጠቃሚ ሂዶ ራሱን ቼክ አረገ ማለት ጤና መድን ወጪያችን ይቀንሳል ማለት ለምን እንዳልከው እንደዚህ ተቆርጦ የሚመጣው በቃ ልክ እንደዛ ጭራሽ የሚያጎብጠው መድኃኒት ይሆናል የሚሰጠው ቼክ አፕ ግን ቢያደርግ ወይም ሲስተሙ ቢያስገድደው ያው እስክንለምደው ድረስ ማለት ነው ገብቷል ህግን ወይም ደግሞ ትራፊክ አደጋን መንቀነሰው በቅጣት ነው እንደተባለው እዛ ላይ ብቻ ሳይሆን ጫና ማድረግ ያለበት ልክ ጤና መድን ይሄንን ነገር በአመት ሁለቴ
መምጣት ግዴታ ነው። ይሄ ደብተር የሚሰራው ቼክ ስትደረግ ነው ቢባል እና ብንደረግ ወይ ቢደረጉ ሰዎች ይሄኛው ነገር ሳንጎዳ ይሆናል ማለት ነው። የት ነው የጤና መድኑ አሁን ይሄ ወረቀቱ የት መንግስት ሆስፒታል ብቻ ነው የሚሰራው አይደል? የትኛው መንግስት ሆስፒታል ይሰራል? አሁን እንደውም እንደ ህግ የለም እንዳይኖር ህግ እየወጣ ነው። አንድ ጤና ተቋም የመንግስት ተቋም ይሄ መድኃኒት የለኝም እንዳይል ቀድሞ የተከፈለው ስለሆነ ያን ነገር ማዘጋጀት ግዴታው ነው ማለት ነው። መድኃኒት ጭምር በጣም ብዙ ነገር ጥሩ ነው። በጣም ቆንጆ። በአመት እንግዲህ ዝቅተኛው 2000 ምናምን ብር ነው እስከ 10000 ብር ነው። 2000 ምናምን ብር ከፍላላ በጣም አሪፍ ነው። ልክ እንዳው ካምናም ኢንሹራንስ ማለት ነው። ያ ነገር አሁን ይሄን ነገር ይደግፋል። ይሄ ነገር እያለውም ሰው አይሄድም። እየከፈለ መሄድ ብቻ ነው። ከፍላላ አንድ አመት ሂደህ ቼክ ተደርገህ ጥሩ ካልሆነ የተሰማ ሰርቪሱም ደህና ነው። ጥሩ ነው። በቃ ጤና ተቋም የሚሰጠው አገልግሎት ማለት ነው። አንዳንድ ነገርም መረዳት አለብን። አንድ ዶክተር ለስንት ይደርሳል ጫናው እንደሚኖርም አክሴፕት አድርጋል። ዝም ብለህ ዘንጥ ብለህ ከፈት አድርገህ ምን እንደማትገባ እኔም ይደብረኝ ልምድ ስላለ እንዳልከው ዘንጦ ይመጣ ምናምን እንደላስ መስሎ አይመስልም። ስለዚህ ምን ችግር አለው? ኢቭን ይሄውልህ እንኳን ራሱን ነገርን ያለህንም ራሱ ያሳጣል መብት እናንተ ነህ ማለት ነው። እና እንግዲህ ምን ችግር አለው ከሚል መጥፎ ነገር መውጣት አለበት ብዬ ስለማስብ ነው። ግን ምን ወጣ ይመስላል እንዲህ በቀላሉ ጊዜ ይፈልጋል። ይኸውልህ ባንወጣ ምን ችግር አለው? ምን ችግር አለ የሚለው ምክንያቱ ለመሰል ሁሉ ያሳስበኛል። ያ ማለት እኔም የዚህ ነገር ተጠቂም በቀን ውስጥ ምን ችግር አለው የሚል ቃል በጣም ብዙ ጊዜ ከሚጠቀሙ ሰዎች ውስጥ ነኝ። ግን ያሳስበኛል። ለምን በላይፍ አሁን ያየናቸው ነገሮች አሉ አይደል? በሶስት ከፐርሰናሊቲ ከማህበራዊና ከስራ አንግል ከዛ ደግሞ በውስጥ የተተነተናቸዋልና ማናችንም ከዚህ ውስጥ አናመልጥም። ፕላስ የሆነ ሰክሰስ ለማድረግ በራሱ ምን ችግር አለው ማስወገድ አለብህ ብዬ ስለማስብ ነው። ወይም በአግባቡ መጠቀም አለብን። ምን ችግር አለው ያ ቦታው ለምሳሌ ሰብስክራይብ ጠፍቶ አይጠፋም ልንተው አንችልም። ምክንያቱም አሁን አንድ ትራፊክ ቢያስቆም ትንሽ የሚባል ችግር ቢኖር ያለ አንተ ጋር የምትፈልገው እንደው እንዲያልፍ ነው። ምን አልክ ማለት ምን ችግር አለው አልክ ማለት ነው። አንዳንዴ ቅድም እንዳልኩት ጠረጴዛ ላይ ሲሆንና ላይፍ ላይ ማለት ይሄ እንዲያልፍ ትፈልጋለህ። ግን በሚቻለው መንገድ ጤናማ ማድረግ ማለት ብቻ አሁን ቅድም ያልከኝ በቃ ሐቀኝነቱ ሲመጣብህ አሁን በጣም ይደብራል። ትናደድበታለህ። ትራፊክ ምን እቺ ማለት ለዚህ ይሄን ያህል ብር ነው አንተ ያለ የእውነትም ህጉ ያስፈልገው አሁን አንድ ቦሎ ብታሳልፍ 3000 ብር ትቀጣለህ። ሁሉን ማደሻ ራሱ ብር ነው። ጥቂት ነው ልዩነቱ። ስለዚህ እሱ ምን ችግር አለው ከማለት አንተ ይሄን ነገር በጊዜ ማጠን ነጭ ለብሰህ ነጭ ጫማ አድርገህ ደንበር እያለ መጥቶ አንተ ስንት ቦታ ሄደል ትገባበት ይቀባል አጭቃ እዛኔ ምንድነው ሼም ስለሚይዝ ይቅርታ ካለ በተለይ ችግር የለም ትላለህ። ይሄ እነዚህ ያናው ኑሮናል እንጂ አጣለም። ግን ያው ብዙ ችግር ይፈጥራል ከማለት ነው። እንግዲህ ይሄ ነው ያለው ስሜት። ኦኬ እናመሰግናለን። አሪፍ ሀሳብ ነበር። ክቡራትና ክቡራን እናንተ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ብታረጉልን ምን ችግር አለው? እስቲ ምን ችግር አለው? ሴንዲስ ከረ ብትላሰብ ካለ የለም ችግር የለውም። አንተ ነገር ስለማያልቅ ገብቷል። እየሄድን ደግሞ እናያለን። ወደፊት ግን ያው በተገቢ ቦታ እንጠቀምበት ነው። እንግዲህ አዳዲስ ሰብስክራይብ አድርጉ። ሁላችሁም ላይክ አድርጋችሁ ያልገባችሁ ካላችሁ ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ ቪዲዮዎች እንገናኛለን። እናመሰግናለን። እንግዲህ መልካም ጊዜ። ቻው ቻው።